ስለማን ነው ውርደትን ንቆ በመስቀል ላይ የተሰቀለው? ስለኔ ስላንተ። ኃጢአታችን ነውራችን በእግዚአብሔር ጽድቅ ተቀየረ። ለዚህ ነው ከመጽሐፍ ቅዱስ ማንም እንዳይመካ ከምን አይደለም ከሥራ አይደለም። የኛ ነውርና የኛ ኃጢአት ምን አደረገ? ወሰደ። የሱ ደግሞ ቅድስና ምን አደረገ? ለኛ ሰጠ። ዛሬ የምንነጋገርበት የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ምዕራፍ 3 ላይ ያለው በጣም የምናውቀው ፌመስ ክፍል ነው። ብዙ ጊዜ የተሰበከ ግን ደግሞ እግዚአብሔር መንፈስ በልዩ አደራረግና በልዩ አሰራር ለዛሬ ደግሞ የሚሆን ምን አለው? መልእክት አለው። ከጌታ ምን ትጠብቃለህ ወይም ትጠብቂያለሽ? የጠበቅነው ጌታ ይናገረናል። አሜን። እግዚአብሔር ይመስገን። አነበውና ያን ክፍል አብረን ደግሞ እናያለን። በጌታ በኢየሱስ ክርስቶስም እናያለን። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ ቁጥር 10 ያለው ክፍል ነው። መጽሐፍ ቅዱስ የያዛችሁ እኔ በድሮ መደበኛም ትርጉም በአዲሱ መደበኛም እየቀላቀልኩ ተጠቀማለሁ። አሁን አብረን ደግሞ እናነባዋለን። እግዚአብሔር ይመስገን። እንደዚህ ይላል። በኢየሱስ ክርስቶስም አነባዋለሁ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ። ወደ መቅደስም ከሚገቡበት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሉት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝ ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝ ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዛም ጊዜ እግሩን ቁርጭምጭሚቱ ጸና። ወደ ላይም ዘሎም ቆሞ ይመላለስ ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሉት መቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁ። በእነርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። አሜን። እግዚአብሔር ይመስገን። ከጌታ ምን ትጠብቃለህ? ከጌታ ምን ትጠብቂያለሽ? አርስቴ ይሄ ነው። በእርግጥም ከጌታ አንድ ነገር ጠብቃችሁ ከመጣችሁ እነግራችኋለሁ። እንደ እግዚአብሔር ሰው እግዚአብሔር በምትጠብቁት ነገር ላይ ይገናኛችኋል። አሜን ነው። ክብር ለጌታ ይሁን። እግዚአብሔር ይገናኛቸዋል። አሜን። እንግዲህ ወደዚህ ምዕራፍ ወደ ዮሐንስ የሐዋርያት ሥራ ምዕራፍ 3 ከመጀመሪያ በፊት ጥቂት ኢንትሮዳክሽን ልስጥ። እንግዲህ ሁላችሁንም እንደምታውቁት የሐዋርያት ሥራ መጽሐፍ የሉቃስ መጽሐፍ ተከታይ እንደሆነ ይታመናል። አብዛኛው ሰው በዚህ ይስማማል። አራቱም ወንጌላት በአንድ ሐሳብ ብናስቀምጥ የሚነግሩን አንድ ነገር ነው። በአንድነት የኢየሱስ መሲህነት፣ የኢየሱስ አገልጋይነት፣ የኢየሱስ አዳኝነት፣ የኢየሱስ የእግዚአብሔር ልጅነት፣ በኢየሱስ በኩል ደግሞ የዘላለም ሕይወት ማግኘት እንደሚቻል ይነግሩናል። የሐዋርያት ሥራ ደግሞ አንድ ነገር ይነግረናል። በተለይ ምዕራፍ 1 ጀምረን ስናየው የሐዋርያት ሥራ ለቴዎፍሎስ ለተባለ ሰው ነው የተጻፈው።
የሐዋርያት ሥራ መጽሐፍ ጸሐፊ ሉቃስ እንደሆነ ይታመናል። እንዲህ ብሎ ሲጀምር እናየዋለን። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ በመጀመሪያ ነገር ጻፍኩ። ኢየሱስ ያደርገው የነበረ ነገር የጀመረው ነገር ምን አደረግኩ ይላል? በመጀመሪያ ጻፍኩ፣ ከትቤ ጽፌ አስቀምጫለሁ። አሁን ኢየሱስ በቤተ ክርስቲያን ታሪክ ውስጥ ትልቅ ለውጥ ያመጣበት ቤተ ክርስቲያን ሕይወት እንዲኖራት ያደረገው በቤተ ክርስቲያን ልዩነቷ ከእንትና አዳራሽና ከእንትና አዳራሽ ልዩነት የሚፈጥረው የእግዚአብሔር መንፈስ በሐዋርያት መጽሐፍ ቅዱስ ውስጥ ለቤተ ክርስቲያን ልዩ ውበት ሆኖ የሚተረክበት ክፍል ነው። በዚህ ክፍል እናየዋለን። ጥቂት ወረድ ብለን ስናየው እናገኘዋለን። ምክንያቱም በዚህ ክፍል ምዕራፍ 1 ላይ ስናይ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ለሐዋርያቶቹ ለሌሎቹም እንደታየ ይዘክርልናል። ምዕራፍ 1 ኢየሱስ ክርስቶስ ዛሬም ሕያው ነው። አሜን። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። አሜን። የመሰባሰባችን ምስጢር ዛሬም ይሄ ነው ወገኖች። የመገናኘታችን ምስጢር ዛሬም ይሄ ነው። በጌታ በኢየሱስ ክርስቶስም ብለን ስንጸልይ የሆነ አየር ለመጎሰም ወይም ደግሞ ስርዓት ለመፈጸም አይደለም። ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። አሜን። ለሐዋርያቶቹ ታይቷል። አሜን። አልፎ ለሚያስፈልገው ለጠየቀው ለእንደ ዮናስ አይነት አማኝ ላልሆነ ሰው ራሱን ገልጦ አስዳስሶ አስነክቷል። አሜን። ጌታ ኢየሱስ ክርስቶስ ታያቸው። ምዕራፍ 1 ላይ እንደምናየው ማለት ነው። እዛው ምዕራፍ 1 ላይ አንድ ነገር አበክሮ የሚናገራቸው ነገር አለ ጌታ። እርሱም በተለይ ምዕራፍ 1 ቁጥር 4 ላይ ኃይል እስከምትቀበሉም እንዳታደርጉ ይላል፣ ከኢየሩሳሌም እንዳትወጡ እና በአንድ ስፍራ ላይ ቁጭ በሉ። ኃይል እስከምትቀበሉ ከኢየሩሳሌም እንዳትወጡ። ግን ኃይልን በተቀበላችሁ ሰዓት ምዕራፍ 1 ቁጥር 8 ሄደን ስናየው እናገለን በኢየሩሳሌም እስከ ሰማርያ እስከ ምድር ዳርቻ ምን ታደርጋላችሁ? ትሄዳላችሁ። ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ወገኖቼ እኛ በዚህ ምድር ጌታ ያስቀመጠን ለምስክርነት ነው። አሜን። ምስክሮች እንሆን ዘንድ ነው። ምስክር ብንሆንም ባንሆንም እኛ በዚህ ምድር ላይ በአሜሪካ ውስጥ ያስቀመጠን ጌታ ምኖች እንድንሆን ነው? ምስክሮች እንድንሆን ነው። እስቲ ምስክሮች ነን እንበል። ምስክሮች እንድንሆን ነው። ሌላ ነገር የለው። በቃ ምስክሮቼ ትሆናላችሁ አላቸው ጌታ እና እግዚአብሔር በጣም ታማኝ ነው። አሜን። እግዚአብሔር በጣም ታማኝ ነው። ጥቂት ሳንቆይ እግዚአብሔር የተናገረውን ምዕራፍ 2 ወዲያውኑ ሲተገብር እናያለን። ምዕራፍ 2 ወዲያውኑ ሲሆን እናያለን። ልክ ሐዋርያቶቹም እንደታዘዙ እግዚአብሔር እንዳዘዛቸው እግዚአብሔር ሁኑ ባላቸው ቦታ ሆነው በአንድነት ሲጸልዩ፣ በአንድነት ሲያመልኩ፣ በአንድነት የእግዚአብሔር ልብ ሲፈልጉ፣ ተሰባስበው ሲጸልዩ ሳለ ድንገት የእግዚአብሔር መንፈስ ምን አደረገባቸው ይላል? ወረደባቸው። በቃ አሁን ምን አደረገ? ታሪክ ተቀየረ። ታሪክ ተቀየረ። የታሪካችን ቀያሪ መንፈስ ቅዱስ ነው ወገኖች። አሜን። ያለ መንፈስ ቅዱስ ምንም ነገር ልናደርግ አንችልም። እመኑኝ። ሰብከን ልንወርድ እንችላለን፣ ጸልየን ልንወርድ እንችላለን፣ በቤታችን ብዙ ስርዓት ልንፈጽም እንችላለን። ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም። እመኑኝ። እና ድንገት የእግዚአብሔር መንፈስ ወረደባቸው። አሜን። በቃ ታሪክ ተቀየረ። ምክንያቱም የነበረው የቁዘማ ወራት አበቃ። ምክንያቱም ታውቃላችሁ ሁላችሁም አዲስ ነገር አይደለም። ግን ሐዋርያቶቹ እኮ ወደ ቀድሞ ፕሮፌሽናቸው ተመልሰው ነበር። ወደ ቀድሞ ማለት ምንም ፕሮፌሽንም ከተባለ እኮ ፕሮፌሽን የሚባል አይደለም እኮ አሳ አጥማጆች ናቸው። አሳ አጥማጅ ደግሞ በእነሱ ባህል እኮ በጣም በቃ ዝቅተኛ የምትሉት የኑሮ ስታተስ ደረጃ ነው። እና ወደ ፕሮፌሽናቸው ተመልሰው ነበር። አንዳንዶች ደግሞ ፕሮፌሽን የሌላቸው እነ ዘብዴዎስም አብረው ተከትለው በቃ ማለት አውደልዳይ ከመሆን ከእነሱ ጋር አብሬ ልሁን ብሎ ወደ ስፍራው ተመልሶ ነበር። ምክንያቱም ጌታ ኢየሱስ ክርስቶስ የሚነሳ አልመሰላቸውም ነበር፣ ተስፋ ቆርጠው ነበረ። ግን መንፈስ ቅዱስ እነዛ ወደኋላ እንደ ጴጥሮስ አይነት በደህና ሰው ፊት እንኳን ቢክድ እኮ በጣም እንዲህ ልንል እንችላለን። በንጉሥ ፊት ምናምን ቢክድ፣ በገረድ ፊት እኮ ካደው ኢየሱስ። እንደ ጴጥሮስ አይነት ጀግና ማለት ነው። እንደ ጴጥሮስ አይነት ልከኛ፣ እንደ ጴጥሮስ አይነት እስከ መጨረሻ ልፋለም እችላለሁ የሚል ሰው በክህረት ፊት ጌታ ማለት ጌታ እኮ በብዙ ጊዜ እንክደዋለን ወገኖች። ለስ ቢ ሆነስት በብዙ ነገር እንክደዋለን። በብዙ ነገር በጣም በብዙ ነገር ማለት እሱ እኮ ሁሉንም ያያል፣ ሁሉንም ይመረምራል፣ ሁሉንም ይመለከታል።
ሁሉንም ያያል። እና ሌትስ ቢ ሆነስት በብዙ ነገር በጣም በብዙ ነገር እና በቃ አልቻለም። እስከ ቀራንዮ ደርሳለሁ ብሎ የዛተው ሰውዬ አልቻለም። ግን የነሱ ሁሉ ህይወት የቀየረው መንፈስ ቅዱስ በባለ 50 ቀን መጣና እግዚአብሔር ሊያደርገውን የፈለገ ነገር በእነሱ ላይ አደረገ፣ አከናወነ። የምድር ሁሉ መነጋገሪያ ሆነ። በተለያየ ልሳን ቋንቋ መጃመር ጀመሩ። እና ምናልባት የዛን ጊዜ ያቋንቋው ከነበር አላውቅም፣ ኦሮምኛም፣ ሀዲኛም፣ ጉራግኛም፣ አማርኛም፣ ትግርኛም እና ያልጠራሁት ያለ አይመስለኝም። እና ሁሉንም ቋንቋ አንዱ እስከሚገረም ድረስ የኛ ቋንቋ አይደለም እንደ እስከሚባባሉ ድረስ በቃ በተለያየ ቋንቋ መናገር ጀመሩ። እግዚአብሔር መንፈስ በመካከላችን ሲሆን ምን ያደርጋል? ልዩነት ይፈጥራል። ምንድን ነው የምንጠብቀው ከጌታ? በዚህ አይነት ሞመንት ሆነው ነው እንደ ልማዳቸው ጴጥሮስና ዮሐንስ ወዴት ይሄዱ ነበረ? ወደ ቤተ መቅደስ ይሄዱ ነበረ። እስቲ በሉት፣ ወደ ቤተ መቅደስ ይሄዱ ነበረ። አሜን አሜን። በቃ እንደ ልማዳቸው በአይሁድ ልማድ ውስጥ የተለመደ ነው። ቤተ መቅደስ ጠዋት መሄድ፣ ቀትር ላይ መሄድ፣ እንዲሁም ደግሞ ከሰዓት ወደ ማታ አካባቢ መሄድ በጣም የተለመደ ነው። በጣም የተለመደ ነው። እነሱ የሚያደርጉት የነበረው ነገር የተለመደው ነው። ግን አሁን አንድ የተለየ ነገር ሆነ። በዚህ ውስጥ አንድ የተለየ ነገር ሆነ። አንድ የተለየ ነገር ሆነ። ለዘላለም ስሙ ስም የሌለው ሽባ የተባለ ሰው መጽሐፍ ቅዱስ የግርጌ ማስታወሻውን እዩት። ሽባው ሰውዬው ነው የሚለው። እስቲ ከኛ መካከል ስም የሌለው ሰው አለ? ስም የሌለው ሰው የለም አይደል? የሁላችሁም ስም አውቃለሁ፣ መጥራት እችላለሁ። ግን ሽባው ሰውዬ በጣም ውብ የሆነ የሚያምር ቤተ መቅደስ ግን ልቡ የተሰበረ። አስባችሁታል? ይኸው አንድ ጊዜ በሱ ጫማ ውስጥ ስንገባ ነው ሊገባን የሚችለው። ልቡ የተሰበረ ሰው ቤተ መቅደሱ ፊት ለፊት ሲያየው እጅግ ውብ ነው። ሰዎች ይገባሉ፣ ያመልካሉ፣ ሰዎች ይጸልያሉ፣ ሰዎች ማድረግ የሚገባቸው ነገር ሁሉ ሪቹዋልም ይደረጋል። ደግሞ ከመንፈስ ቅዱስ ኃይል በኋላ የወረደ ኃይል ስላለ እግዚአብሔርም ይመለካል። በዚህ አይነት ሁኔታ ሆኖ ሳለ ከቤተ መቅደስ ፊት ለፊት ቁጭ ብሎ በቃ ቀንና ማታ ምንድን ነው የሚለው? ቀንና ማታ ስለ እግዚአብሔር፣ ስለ ማርያም፣ ስለ አቦይ እንደየአካባቢው ማለት ነው፣ ስለ ገብረ መንፈስ ቅዱስ በቃ ይለምናል ማለት ነው። በቃ ስራው እኮ ይሄ ነው፣ ሌላ ነገር የለውም። ቁጭ ብሎ ይለምናል። ቁጭ ብሎ እና ደግሞ የሚያሳዝነው ነገር እኮ ከእናቱ ማህፀን ጀምሮ አንካሳ ሽባ የነበረ ይለዋል። ቁጥር 2 እንዩ። አንካሳ ሽባ የነበረ አንድ ሰው ነበረ። ከስዋት እሱን ሰላምታ መስጠት ብትፈልጉ ስም ስለሌለው እኮ ስትገቡና ስትወጡ ይመስለኛል ጴጥሮስም እንደዛ ተብሎ አልተጻፈም። ግን ሽባው ሰውዬ እንዴት አደርክ ነው። ሽባው ሰውዬ እንዴት ዋልክ፣ ሽባው ሰውዬ እንዴት አመሸህ ነው ቋንቋ። ምክንያቱም ስም የለውም። አንዳንድ ጊዜ ሰዎች የሆነ በሆነ ነገራችሁ ውስጥ እሱን መጠቀም ይፈልጋሉ። ለጴጥሮስ እንደዛ አሉ ማለት አይደለም። ግን የዚህ ሰውዬ ታፔላው ከዚህ የተለየ አይደለም። ግን ሁል ጊዜ በምን የሚተዳደር ሰው ነው? በምጽዋት በልመና የሚተዳደር ሰው። ጌታ ግን ታሪኩ ሲቀይር እናየዋለን። አሜን። ዛሬም በጌታ በኢየሱስ ክርስቶስም ታሪካችን ጌታ ይቀይረዋል። ለሚያምን ሰው ይሄ ይሆናል። ዛሬም ታሪካችን በኢየሱስ ክርስቶስም ይቀየራል። በቃ የትኛውም ነገር ጠላት ያወጀው ቢሆን ታግ ይዘን የኖርንበት አምነን የተቀበልነው ሊሆን ይችላል። እግዚአብሔር ታሪክ ቀያሪ ነው። ይሄ ሰውዬ በቃ ጠዋትና ማታ ሽባው ሰውዬ ከማለት ውጭ የለም። ወገኖቼ በሰው ሕይወት ውስጥ እንደ ነቀፌታ መጥፎ ነገር የለም። እንደ ነቀፌታ መጥፎ ነገር የለም። ታስታውሳላችሁ የዮሐንስ መጽሐፍ የዮሐንስ ወንጌል ስናጠና በጣም እግዚአብሔርን የሚፈሩ እጅግ ጻድቅ የነበሩ የሚጾሙ የሚጸልዩ በእግዚአብሔር ቤት የማይጠፉ ዘካርያስና ሐና መጽሐፍ ቅዱስ እንደነበሩ ይናገረናል።
ሐና ግን ምን ነበራት ይላል? ነቀፌታ ነበራት። ነቀፌታ። ኤልሳቤጥ ነቀፌታ ነበራት። የኤልሳቤጥ ነቀፌታ ግን ጌታ ምን ያደርገው ነበረ? ያውቀው ነበረ። መጨረሻው ጌታ ለምን አደረገው? ለክብር አደረገው። አሜን። በጌታ በኢየሱስ ክርስቶስም ነቀፌታችሁ ለክብር ይሆን። የሚያምን ሰው እንደገና አንድ ሰው ካለ በጌታ በኢየሱስ ክርስቶስም ነቀፌታችሁ ለክብር ይሆን። ሃሌሉያ። በቃ የምታልፉበት መንገድ አንዳንድ ጊዜ እግዚአብሔርና እናንተ ብቻ ናችሁ የምታውቁት። እኔ ከቤተሰቦቼ 10 ዓመት ከዛ በላይ ተለይቼ ኖሬያለሁ አይደል? እና ብዙ ሰዎች እየመጡ ክፋት አይደለም ያንተ ጉዳይ ከምን ደረሰ ይሉኝና ከዛ ተስፋ የለውም ይላሉ። ከዛ በኋላ አሁን ያንተ ጉዳይ ከምን ደረሰ አይደለም የሚዋጋው ተስፋ የለውም የሚለው ነገር። ተስፋ የለውም ወገኖች፣ ወይ አለመጠየቅ ዝም ማለት፣ ወይ ደግሞ አጠያየቅ መማር እና ያንተ ነገር ተስፋ የለውም አንዳንድ ወክ አድርጋችሁ ታልፋላችሁ ማለት ነው። እኛ ጌታ ይተናገረናል። አሜን። ኤልሳቤጥ እግዚአብሔር ተናግሯት ነበር። አሜን። ዮሐንስ እግዚአብሔር ተናግሮት ነበር። ምናልባት ከቆይታቸው የተነሳ ተስፋ የቆረጡ ይመስለኛል። ምክንያቱም መልአኩ ሊነግረው ሲመጣ እኮ መስማት አልፈለገም። በቃ ስራው ቀጠለ። እግዚአብሔር ስራ በቃ በመንግስት ሰማያት የሚከናወነው ነገር ይበቃኛል፣ እዚህ ልጅ ተወለደም አልተወለደም ምናምን ብሎ የተወው ይመስለኛል። ምክንያቱም በዛ ነው ዱዳ የሆነው ማለት ነው። እና እኛ ጌታ ሁል ጊዜም አንድ ነገር ይነግረናል። እንደው ለምስክርነትም እንዲሆናችሁ ነው። ወንጌል ባይዘው የህይወትም ጭምር ነው። ዝም ብሎ ቃልን ብቻ የምናመጣው አይደለም። የኖርነውም የምንመሰክርበትን ህይወትም ጭምር ነው። አሜን። ያልኖርነው የምንሰብከው ነገር የለም። እና ጌታ ሁል ጊዜም በእናንተ ላይ ስራዬን አልጨረስኩም ይለናል። እኛ እንሰማለን ሁል ጊዜ። ጌታ ድምፁ አልደበቀንም። ሁል ጊዜ ጌታ ስራዬን አልጨረስኩም። ምን ይሆን ስራ? እኔ እምላለሁ ጺም ትላለች ሁል ጊዜ። ጌታ ምንድን ነው ስራው? ምንድን ነው? እና የሆነ ማይክሮዌቭ ውስጥ ጨምሮ ቴስት ሊያደርገን አይደለም። እና ሁል ጊዜ ስራዬን አልጨረስኩም ይላል። እና መጨረሻ ግን አንድ 4 ዓመት 5 ዓመት ከቆየን በኋላ የጌታ ስራ ምን እንደሆነ ገባን፣ መረዳት ጀመር። ምክንያቱም አብርሃም ስወጣ ምን ነበርኩ አለ? ብቻዬ ነበርኩ አለ። ከዛ እግዚአብሔር ምን አደረገው? አበዛው። እና እኔ ጌታ መጀመሪያ ተቀበልኩ፣ በእኔ አማካኝነት ጌታ ተቀበለች። ከዛ በኋላ እናቴ ጌታ ተቀበለች። ከዛ በኋላ የጽ ቤተሰቦች ምናልባት 10 ምናምን ሰው ጌታ ተቀበሉ። የእኔ ወንድም ያው የእኔ ቤት ነገር ከሚዲያ እየተላለፈ ስለሆነ ብዙ የሚወራ አይደለም እና ብዙዎች ጌታ ተቀበሉ። ከማይታሰብ ሰፈር ነው ታዲያ። እና ያን ሁሉ ጌታ እየሰራ ነበር። አሜን ወገኖች፣ ባላችሁበት ሁኔታ ጠብቁት። ጌታ የእናንተ ስራ ጌታ እየሰራ ነው። አሜን። እኛ በዛ ውስጥ ስናልፍ አልተሰራንም ማለት አይደለም፣ ግን ጌታ በእኛ ህይወት የሰራው ይበልጣል። ጌታ በእናንተ ህይወት የሚሰራው ይበልጣል። ስለዚህ ጌታ እንታመነው። አሜን ሃሌሉያ። እርሱ ታማኝ ነው። ኢየሱስ ጌታ ነው። ኢየሱስ። እስቲ የኔ ነገር ተስፋ አለው እንበል። እስቲ የኔ ነገር ገና ይቀጥላል እንበል። እስቲ ገና የኔ ነገር ያብባል። ሃሌሉያ። ይችላል ጌታ፣ ይችላል ጌታ። አዎ ማለት አይተናል፣ ብዙ አይተናል። በዘመናችን በጣም ብዙ አይተናል። በቃ በዚህ በትንሹ እድሜያችን ብዙ እግዚአብሔር አሳይቶናል። የእግዚአብሔር ስም ብሩክ ይሁን። ይህ ሰው ምን ነበረ ይላል? ሽባ ነበረ ይላል። ይህ ሰው ምን ነበረ? ሽባ ነበረ። ተራምዶ አያውቅም ነበረ። ወገኖች ስሙኝ፣ በደንብ ስሙኝ፣ እዚህ ጋር በደንብ ስሙኝ። ከሽባነት ሁሉ ሽባነት በእግር አለመሄድ አይደለም። ከሽባነት ሁሉ ሽባነት በእግር አለመሄድ አይደለም። ከእውርነት ሁሉ እውርነት አለማየት አይደለም። ከድንቁርና ሁሉ ድንቁርና መናገርና መስማት አለመቻል አይደለም። መንፈሳዊ ሽባነት ነው። መንፈሳዊ እውርነት ነው። እነዚህ ደግሞ መገለጫዎች አላቸው። ዝም ብሎ አይደለም። ቼክ እናደርግ ራሳችን። አንዳንድ ጊዜ ህይወታችን በጥርጣሬ ይሞላል። አሁን በእርግጠኝነት ነግራችኋለሁ፣ ጌታ ነው የሚናገራችሁ። ግን ህይወታችን አንዳንድ ጊዜ በጥርጣሬ ይሞላል። አንዳንድ ጊዜ ደግሞ በፍርሃት ውስጥ እንኖራለን። አንዳንድ ጊዜ ደግሞ በቃ ምን ሆናለሁ እያልን እንኖራለን። መንፈሳዊ ሽባነት ማለት ይሄ ነው። መንፈሳዊ ዕውርነት ማለት ይሄ ነው። እግዚአብሔር ከተናገረን ምን ያደርጋል? ያደርጋል። አሜን። እግዚአብሔር ከተናገረ ምን ያደርጋል?
ያደርጋል፣ ይፈጽማል። አሜን። እግዚአብሔር ብቻውን ታማኝ ነው። ሃሌሉያ። እግዚአብሔር ብቻውን ታማኝ ነው። ምድር ሲሰራ አብረን ነበርን? ቀላያት ሲያበጃጅ አብረን ነበርን? አልነበርንም። እግዚአብሔር ብቻውን ታማኝ ነው። በማህፀናችን ያሉ ልጆች እግዚአብሔር በእናቶች ማህፀን ሲያስቀምጥ እኛ ምን አደረግን? ምን አስተዋጽኦ አደረግን? እኛ የእርሱ የእጆቹ ምኖች ነን? ስራዎች ነን። እግዚአብሔር ባሰማራን ስፍራ ደግሞ የምንሰማራ ምኖች ነን? የእግዚአብሔር ባሪያዎች ነን። እግዚአብሔር ይመስገን። እና ያለማየት ሁሉ የዕውርነት ሁሉ ጥግ በእግዚአብሔር መንፈስና በእግዚአብሔር ቤት ስንመላለስ ወገኖች መንፈሳዊ ዕውርነት ነው። መንፈሳዊ ዕውርነት ብዙ የተወሳሰበ ነገር አይደለም። በራስ ዓይንና በራስ ዓይን ብቻ መመልከት ማለት ነው። እግዚአብሔር ምን ይላል ከማለት ይልቅ በራስ ዓይንና በራስን መመላለስ ብቻ ነው። መጽሐፍ ቅዱስ ሲናገር እኮ ምንድን ነው የሚለው? በጎቼ ድምፆቼ ምን ያደርጋሉ? ይሰማሉ። ከሰሙ በኋላ ምን ያደርጉኛል? ይከተሉኛል። የእግዚአብሔር ድምፅ እየሰማን እየተመላለስን ነው ምን ሄደው እና በጣም ይገርመኛል። አንድ ታሪክ ልንገራችሁ። እኔ አያቴ በእናቴ ወገን ማለት ነው አያቴ እድሜያቸው በሰባዎቹ እድሜ ውስጥ ሆነው ነው በአካባቢው በነበረ ምስኪን በተባለ ሰው ወንጌል ሊደርሳቸው ቻለ ማለት ነው። በጣም ሲበዛ ወግ አጥባቂዎች ናቸው በጣም እና እሳቸውም ከደረሰባቸውና ከሆነ ነገር የተነሳ ብዙ አላንገራገሩም ይመስለኛል። እኔ ልጅ ነኝ እና ጌታን ተቀበሉ ማለት ነው። በቃ መገለል ደረሰባቸው። ከወለዷቸው ልጆች ጀምረው እስከ ልጅ ሁሉንም አገለላቸው እና እሳቸው ግን ጌታ አበረታቸው። ከነበሩበት እስራት ጌታ አወጣቸው። ከነበሩበት ቀንበር እስራት አወጣቸው እና አንድ ነገር አሉና በቃ እኔ ማንንም ሰው ይቅርብኝ፣ ጌታ ብቻ ይበቃኛል አሉ። አሜን። ጌታ ብቻ በቂ ነው ወገኖች፣ ጌታ ብቻ በቂ ነው። እና እድሜያቸው እየገፋ ሲሄድ ሞስት ፕሮባብሊ እኔ ኤሌመንታሪ ነኝ 6ኛ 7ኛ ክፍል አካባቢና እድሜያቸው እየገፋ ሲሄድ አይናቸውም እየደከመ መጣና አጎቴ የእናቴ ወንድም ይህን ኢየሱስ የምትዩ እስቲ ለምንድን ነው አይንሽ የማይፈውሰው ብሎ ጠየቃቸው። እና በጣም ሪስፔክትድ የሆኑ የተከበሩ እናት ናቸው አያቴና አላቸውና እሳቸው ምን ብለው መለሱለት? ብዙም አልሄዱም። ይህን ሲመልሱ በእርግጠኝነት እድሜያቸው 89 እንደዛ ደርሰዋልና ወይ ልጄ ገብሬ አንተ እኮ ያልገባህ ነገር አለ። ኢየሱስ እኮ የውስጥ አይኔን አብርቶታል። ይሄ ስለሚፈሰው ለምን ትጨነቃለህ? በ89 ዓመት እስቲ ለጌታ ክብር እናምጣ። አሜን ሃሌሉያ። ኢየሱስ ጌታ እና በዛ እድሜያቸው እማማ ምን ያደርጋሉ ብዬ ጠየቅኳቸው። ስጠይቃቸው ልጅ ያሉኛ ቤት ይኸው የልጅ 40 50 ይሆናል። የእናንተን ስም እየጠራው የኢትዮጵያ ስም እየጠራው ይኸው ሌሊት እየተነሳው ስለ እናንተ ጸልያለሁ። አሁን ብዙዎችን ማርከዋል። እሳቸው አሁን በጌታ እቅፍ ነው ያሉት። እኔ ገና ተማሪ ሆኜ በእኔ ላይ እንኳን ትንቢት ይናገሩ ነበር። አንተም እንኳን የተለየህ ነህ፣ ለጌታ ትሆናለህ ይሉኝ ነበር። አስቡ፣ ለጌታ ነህ ይሉኝ ነበር። እንደዚህ ይሉኝ ነበር። ወገኖቼ በትውልዳችን እንደዚህ እናውጃለን። በትውልዳችን እንደዚህ እንናገራለን። በትውልዳችን አንተ የጌታ ነህ እንላለን። አሜን ነው። ሃሌሉያ። ኢየሱስ ጌታ ነው። እና ስለዚህ ስለሚፈሰው አይን ምን አትጨነቅ አሉት። የውስጥ አይኔ በርቷል አሉት። እሱ በጣም ወግ አጥባቂ ነው። አሁን ራሱ እንዴት እንደሚሆን ልነግራቸው አልችልም። ምናልባት ሊሰሙ ይችላሉ። እና ዋና የውስጥ አይኔ ጌታ አበርቶታል። በኢየሱስ መንፈሳዊ አይኖች ይብሩ ዛሬ በጌታ በኢየሱስ ክርስቶስ። በኢየሱስ መንፈሳዊ አይኖች ይብሩ በጌታ በኢየሱስ ክርስቶስ። በኢየሱስ መንፈሳዊ ሽባነት ይነሳ በጌታ በኢየሱስ ክርስቶስ። በኢየሱስም ከራስ ያላለፈ ህይወት ዛሬ ይነሳ በጌታ በኢየሱስ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ ይችላል። አሜን። ጌታ ይችላል። እና ጌታ አይኖቻችን ይብሩ። በጣም አንድ ነገር ስሙኝ። እኔ እግዚአብሔር የተናገረኝ አንድ ነገር ነው። እግዚአብሔር ካፍህ ቃል እሰራለሁ አለ። እግዚአብሔር ካፍህ ቃል እሰራለሁ። ስለዚህ ላፌ ቃል በጣም እጠነቀቃለሁ። በጣም ላፌ ቃል እጠነቀቃለሁ። ምክንያቱም እግዚአብሔር ከኔ ጋር እንደሚሰራ ካወቅኩ ለንግግሬም እጠነቀቃለሁ፣ ለማደርገውም ነገር እጠነቀቃለሁ።
እግዚአብሔር ካፋችን ቃል ይሰራል። አሜን። ስለዚህ በትውልዳችን ላይ እንናገራለን፣ በቤታችን ላይ እንናገራለን፣ በቤተ ክርስቲያናችን ላይ እንናገራለን። የመውረስ ዓመት ይሆንልን። አሜን። የመውረስ ዓመት ይሆንልን። አሜን። ሃሌሉያ። ኢየሱስ ጌታ ነው። እንደገና ወደ አርስቱ ልመልሳችሁ። ዛሬ ምንድነው ከጌታ የምንጠብቀው ወገኖች? ምንድነው የምንጠብቀው? ምንድነው የምንጠብቀው? ይሄ ሰው ቅድም እንዳልኳችሁ ነው። ከማህፀን ጀምሮ ሽባ የሆነ ሰው ነው። የሚጠብቀው ነገር አንድ ነገር ነው። እሱ ምንድነው? ፍራንካ፣ ሳንቲም አይደል? እሱ ነው እኮ እየጠበቀ ያለው። የጌታ ዓላማ ሌላ፣ የእርሱ ዓላማ ሌላ። ዛሬ በጌታ ቤት በቃ ቁጭ ብለን ዘመናችን ማለቅ አይሆንብን። ከዓላማው ጋር እንገናኝ፣ ከመንፈሱ ጋር እንገናኝ። ሃሌሉያ አሜን። ከለውጥ ጋር እንገናኝ። እነዚህ ሰዎች አንድ ነገር ገብቷቸዋል። እሱ ቁጭ ብሎ ምንድነው? ፍራንካ ነው፣ ሽሊንግ ነው የሚጠብቀው፣ ብር ነው የሚጠብቀው። ምንድነው የሚታየው ወገኖች? ምንድነው? ስለ ዛሬ እንጀራ ያስፈልጋል፣ ስለ ዛሬ ስራችን ያስፈልጋል፣ ስለ ሀብት ነው ያስፈልጋል፣ ስለ ኑሮ ነው ያስፈልጋል። ግን ጌታ የሚበልጥ ክብር አለው። አሜን። ጌታ የሚበልጥ ክብር አለው። በአንተ ቤት የሚበልጥ ክብር አለው። በአንቺ ቤት የሚበልጥ ክብር አለው። ከፍታ አለ። መጪ ዘመን ያንተ ነው። መጪ ዘመን የኔ ነው። ሃሌሉያ። እና እንደዚህ ይላል። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። እና የጌታ ሐሳብ ቅድም እንዳልኳችሁ ነው፣ እርሱን መፈወስ ነው። ታስታውሳላችሁ፣ ተመሳሳይ ነገር ነው። ጌታ ለ38 ዓመት ያህል በዛ በአልጋው ላይ የኖረ ሰው፣ እህት የሌለው፣ ወንድም የለው፣ ቤተሰብ የለው፣ አክስት የለው፣ ማንም የሌለው ሰው ጌታ ግን ሊፈውሰው መጣና አንተ ሰው ምን ልታረግ ትወዳለህ አለው። ልትድን ትወዳለህን አለው። እና ምንድን ነው ያለው? አክስት የለኝም፣ ጓደኛ የለኝም፣ እንትን የለኝም፣ በደህና ጊዜ የጠራሁት ሰው የለም፣ በደህና ጊዜ እንትን ያቀረብኩት ሰው የለም አይነት ነገር ነው። እና ደግሞም እኮ ፈውሱ እኮ ጽኑ ነው። አስተውለነው ከሆነ እኮ ፈውሱ በጣም ጽኑ ነው፣ የጸና ነው እኮ። ውሃው እኮ በተናወጠ ሰዓት እኮ መጽሐፍ ቅዱስ የሚናገረው ምንድን ነው? ከምንም አይነት ደዌ ምን ያደርጉ ነበር ይላል? ይፈወሱ ነበር። አሁን እኮ ችግሩ የፈውስ ችግር አይደለም። የፈውስ እጥረት እኮ የለም። የፈውስ እጥረት የለም። ግን ማን ቀድሞ ይጨምረዋል? ምን የለኝም፣ ሰው የለኝም፣ ሰው የለኝም የሚል ሰው ነው። ይሄም ሰው አያቸው ኤክስፔክቴሽኑ አነስተኛ ነው። ጌታ አንድ ነገር ሊያሳይ ፈለገ። የዮሐንስ ወንጌል ይመስለኛል፣ የዮሐንስ ወንጌል ምዕራፍ 14 ከ13 እስከ 14 ያለው ክፍል ስናጠና ጌታ አንድ ነገር ሲናገራቸው እናየዋለን አይደል? አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ምን? ማንኛውም ነገር በስሜ ብትለምኑ ምን አደርጋለሁ? አደርገዋለሁ። መቼስ ክርስቲያኖች ነን። ማንኛውም ነገር ማለት መጥፎ ነገር አንለምንም አይደል? ጥሩ ነገር ነው የምንለምነው። ራይት? ትክክል ነው አይደል? መልካም ነገር ነው የምንለምነው። በስሜ ግን ብትለምኑ ምን አደርገዋለሁ? አደርገዋለሁ። አደርገዋለሁ ካለ እኮ ቃሉ ነው አደርገዋለሁ ነው። ጌታ ሆይ ይሄ ብለሃል እኮ ማለት ነው። እናንተ እምነት የጎደላችሁ አይደል ጌታ? እና በስሜ ምን አደርገዋለሁ? ጌታ እያለማመዳቸው ነው። ጌታ በዛ ስፍራ ላይ ቅድም ባየነው ክፍል ምን አደረገ? ይሄ ለ38 ዓመት ሽባ የሆነ ሰው ተነስና አልጋህን ምን አድርግ ተሸከም አለው። ያ በአምላክ አቅም ነው። ያ በጌታ አቅም ነው። ያ ሰማይና ምድር በፈጠረ በእርሱ አቅም ነው። አሁን እዚህ ጋር ግን እግዚአብሔር አንድ ነገር ማሳየት ፈለገ። ሐዋርያቶች እንደኔ ታደርጋላችሁ ብሏቸዋል አይደል? ስለዚህ ማየት አለብን። አሜን። ይህ ማድረግ ትችላላችሁ ማለት እኛንም ጭምር ነው ወገኖች። አሜን። ኢየሱስ ጌታ ነው። ገና እኮ ፈውሱ አልተለማመድንም። ገና እኮ ክብሩ አልተለማመድንም። ገና የእግዚአብሔር እጅ እኮ ገና አልጠራ ነው። እመኑኝ። እና ጌታ ራሱ ድንቅና ታምራት ሲያደርግ አሳያቸው አይደል? 38 ዓመት በሙሉ የደከመ ሰው አልጋህን ይዘህ ምን ተመላለስ ሂዳለሁ። አሁን እዚህ ጋር ደግሞ እነ ጴጥሮስና ዮሐንስ መገለጥ ፈለጉ። አሁን በአዲስ ኃይል ማለት ነው። ምን አሉ? እኛ ብርና ወርቅ የለንም። በምን ተመላለስ አሉት? በጌታ በኢየሱስ ክርስቶስ ምን አድርግ? ተነስና ተመላለስ አሉት። ሃሌሉያ።
በቃ ተነስና ተመላለስ። በኢየሱስ ክርስቶስም ዛሬ ሽባ የሆነ ነገር ይሰበር በኢየሱስ ክርስቶስ። መንፈሳዊ ሽባነት በኢየሱስ ክርስቶስም ይሰበር። በኢየሱስ መንፈሳዊ አለማየት ይሰበር በጌታ በኢየሱስ ክርስቶስ። ሃሌሉያ። ስልጣን በእጃችን አለ። አሜን። ስልጣን በእጃችን አለ። አሜን። ሃሌሉያ። ኢየሱስ ጌታ ነው። እኛ ከዚህ በፊትም ባጭር ስመሰክር ሰምታችኋል። ልጃችን ጆይ በጌታ ምሪትና በጌታ ፈቃድ ነው። መቼስ ልጆች በሙሉ የእግዚአብሔር ስጦታዎች ናቸው። ልጆች በሙሉ የእግዚአብሔር ስጦታዎች ናቸው እና ሁላችሁም እንደምታውቁ ከ10 ምናምን ዓመት ልመና ጸሎት የተገኘች ልጅ ናት እና ጠላት ሊዋጋን ፈለገ። የመጀመሪያ ሁላችሁም ከዚህ በፊትም ስናገር እንደሰማው የመጀመሪያ ያደረገው ምናልባት ኬዙ በጣም ሲሪየስ ኬዝ ከሆነ ብለድ ዲፊውዥን ሊያስፈልጋት ይችላል እና ምን ነበረ ስሙ ጃንደስ ሰምቲንግ ጃንደስ እና የሜዲካል ተርሙን አላውቀውም እና ብለድ ዲፊውዥን ሊያስፈልጋት ይችላል አለ እና በጌታ ፊት እውነተኛ መሆን ጥሩ ነው። የመጀመሪያ ትንሽ ፈራሁ ማለት ፍርሃት ብጤ ተሰማኝ ማለት ነው እና ለምን የሚል ነገር ማለት ነው እና በጣም በብዙ ነገር አልፎ ጌታ በድንቅና በታምራት በሶስተኛ ቀን ምንም የላትም ብለውን አለፈች። ከዛ ጥቂት ደግሞ ሳንቆይ እንደገና ሐኪሟ የልብ ኬዝ አላት እና የልብ ኬዝ ያሳያል ብላ ለስፔሻል ሪፈር ጻፈቻት ማለት ነው እና የክፋቱ ክፋት ደግሞ ጠላት ሁል ጊዜም ሲያስብባችሁ የሆነ ነገር ማድረግ ሲፈልግ ነገራችሁ ማዘግየት እናንተ ደግሞ እንደ አገር ቤት ምንድነው አንጠፋችሁ እንድታለቅሱ ሲፈልግ ጠላት የሆነ ነገር ያዘጋጃል እና 3 ወር ነው 2 ወር ቀጠሮ ቀጠሩን ማለት ነው። እኛ ምንም ነገር አላልንም። በጌታ ፊት ነው የዛኔም እንደተናገር ነው አንድ ነገር ነው ያልነው። ዶክተር ክርስቲያን ናት። ዶክተር አንቺ ልክ ነሽ፣ አንቺ ሐኪም ነሽ፣ መረጃሽ ትክክል ነው፣ ያየሽውም ትክክል ነው፣ ሙያሽን እናከብራለን። ግን በልጃችን ውስጥ እሱ የለም ማለት እውነትን እየካድን አይደለም እያመንን ነው። አሜን። በልጃችን ውስጥ እሱ የለም። አንቺ ያልሽው ትክክል ነሽ፣ ከዛ አምጥተን እናሳይሻለን። እንደዚህ ፊት ለፊት ተያይተን ነው እና ጌታ እንዳለው ቀኑ ደረሰና ሄደን ቼክ ስናደርግ ሐኪሟ እንደውም የልቧ ምት ኦቨር ነው አለች። አሜን። ክብር ለጌታ ይሁን። ማን ነው የፈወሳት? እስቲ አሜን ሃሌሉያ። ማራባሃዲና ማክላባዶና ሼክራባዲያ ሃሌሉያ። እና በቃ ይሁን እንደምታዩት ነው። እግዚአብሔር ይችላል። እስቲ በነገሬ ላይ እግዚአብሔር ይችላል በል። ባቃተኝ ነገር እግዚአብሔር ይችላል። አሳስሮ ባስቀመጠኝ ላይ እግዚአብሔር ይችላል። አዎ በቃ አይችልም፣ ጠላት አይችልም ወገኖች። ፌዝ በዚህ ዘመን አቢዩዝ የኖርነው ነው እየነገርኳቸው ያለሁት። ፌዝ አቢዩዝ እየተደረገ ነው። እግዚአብሔር የሰራው ነው እየነገርኳቸው ያለሁት እና ይሄ ደግሞ እምነታችን ምን ያደርግ ዘንድ ያጸና ዘንድ ነው። ከምስክርናቸው የተነሳ ምን አደረጉ? ድል ነሱ። ክርስትና የምስክርነት ህይወት ነው ወገኖች። ዝም ብሎ 40 ዓመት ማስቆጠር አይደለም። 5 ዓመት ይሁን 50 ዓመት ይሁን 40 ዓመት ይሁን 10 ዓመት ይሁን 1 ዓመት ይሁን ጌታ የተናገረውን መናገር ነው። ሮሜ መጽሐፍ ምዕራፍ 1 ስናጠና ወንጌል ስለምንድን ነው ይላል? ስለ ልጁ ነው። ወንጌል እኮ ሌላ ነገር አይደለም። ወንጌል ስለማን ነው? ስለ ልጁ ነው። ልጁ በምድር ላይ ሳለ ያደረገው በእኛ ህይወት ላይ ያደረገውን ወደፊት ስለሚመጣው መናገር ነው። በቃ እናወሳስበው። ወንጌል ስለ ልጁ ነው። ጌታ የሰራ በህይወታችን ከሌለ ምን እናወራለን? ምን እናወራ? ምንም አናወራም። በቃ እንዲሰራ እንለምን። አሜን። እርሱ ሰርቶናል። እርሱ አበጅቶናል። እርሱ እንደወደደ ሸክላ ሰሪው እንደወደደ እንደሚያደርገው ደግሞ በህይወታችን ላይ ከሸክላው ሰሪ በላይ ደግሞ ምን አለው? ጌታ ስልጣን አለው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ፈውስ ዛሬም አለ ወገኖች። አሜን። ፈውስ አለ በኢየሱስ ክርስቶስ። የትኛውም ህመም ይነቀል በጌታ በኢየሱስ ክርስቶስ። የትኛውም በሽታ ይነቀል በኢየሱስ ክርስቶስ። የትኛውም ደዌ ይነቀል በኢየሱስ ክርስቶስ። የትኛውም ስም የተሰጠው በሽታ ይነቀል በኢየሱስ ክርስቶስ። አዛለሁ በኢየሱስ ክርስቶስም ይነቀል በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ኢየሱስ ጌታ ነው። እንደው ዝም ብለን አንጎስም። በዚህ ጉባኤ ውስጥ በአርብ ፕሮግራም እግዚአብሔር ብዙ ድንቅ ነገር አድርጓል። ብዙ ነገር ስላልተመሰከረ ነው። ብዙ ነገር በመካከላችን የለችም። ዛሬ የጉረሮ እጢ የነበረባት እህት ጌታ ተናግሯት ሄዳ ቼክ አድርጋ ተፈውሳለች። በዚህ በጉባኤያችን በአርብ ፕሮግራም ማለት ነው።
ጥቂት እንኳን የሰማሁት ምስክርነት አለ። በአለርጂ ህመም የነበረች አንዲት ብላቴና እዚህ እየጸለይን በሌለችበት ጌታ ፈወሳት። እግዚአብሔር ይፈውሳል አይደል? ያሉ ባለምስክሮች ይሰማሉ። እግዚአብሔር ይመስገን። ሃሌሉያ። ደግሞም ብዙ በቦት አፋፍ ላይ የነበረ ጠላት ያዘጋጀላቸው የጠላት ወጥመድ ጌታ ሰብሮ አሁን እግዚአብሔርን የሚያመልኩ ብዙ ሰዎች አሉ። ሃሌሉያ። የሆነ ቦታ አናስቀምጠው ግን ጌታ ቅርብ ነው። አሜን። ጌታ ቅርብ ነው። ሃሌሉያ። ጌታ ቅርብ ነው። በቃ ስሙ ብቻ ምን እንጥራው እስቲ ልልታልና ጭብጨባ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ይኸው ምን አደረጉ? በቃ ጴጥሮስና ዮሐንስ እኮ ብዙ የተለየ ነገር አላደረጉም። ያደረጉት ምንድን ነው? የስሙ ኃይል። እስቲ የስሙ ኃይል እንበል። እስቲ እንደገና የስሙ ኃይል። እስቲ እንደገና የስሙ ኃይል። ሃሌሉያ። በቃ እንዲህ አለ፣ እኔ ብርና ወርቅ የለኝም፣ በጌታ በኢየሱስ ክርስቶስ ምን አድርግ? ተለስና ተመላለስ። አየሽ፣ ብራችን ወርቃችን ምንም ነገር አያመጣ። የሆነ ያህል ድረስ ያሳክመን ይሆናል ወገኖች፣ የሆነ ያህል ነገር ያደርሰን ይሆናል፣ የሆነ ያህል ነገር ይሞክራል፣ ቤታችንን ምናችንን የሆነ ያህል ያደርግ ይሆናል። ግን የስሙ ኃይል አለ፣ ፈውስ የሚፈውስ። አሜን። የዛሬ ፋይናንስና ኢኮኖሚህን ያንተ መወሰኛ አይደለም፣ ጌታ ነው ያንተ ልክ። አሜን። ዛሬ ያለህበት ያለሽበት ሁኔታ ለሚያምን ሰው ሁሉ ምን ይሆን ይቻላል። አንዳንዱን አይደለም፣ በዚህ ልክ ነው ማምነው። እመኑኝ። ሃሌሉያ። ኢየሱስ ጌታ ነው። ለሚያምን ሁሉ ምን ይቻላል። አንዳንዱ ነገር አይደለም። አሁን ያለህበት ሁኔታ አንተን አይወስንም። እመነኝ። ያንተ ልክ ጌታ ኢየሱስ ክርስቶስ፣ ያንቺ ልክ በመስቀል ላይ በተሰራ ስራ ልክ ነው። ያንተ ልክ ሞትን ድል አድርጎ ኃጢአትን አሸንፎ በተነሳው በኢየሱስ ክርስቶስ ልክ ነው። ሃሌሉያ። ኢየሱስ ጌታ ነው እና ስልጣኑን ሲጠቀሙ እናያለን። ሃሌሉያ። ኢየሱስ ጌታ ነው እና ይህን ክፍል ላይ እንደው ዝም ብሎን አንድ ጥቂት ነገር ብያችሁ ልለፍ። ይህን ሰው ተነስና ተመላለስ ወደ መጨረሻ ስንመጣ እናየዋለን። ሲያመልክ እናየዋለን። ወደ አምልኮ ጋር ሲደርስ እናየዋለን። በተለይ ቁጥር 9 10 አካባቢ ስንደርስ ማለት ነው። ግን ከዛ በፊት እንደው ስጋው ብቻ አይደለም የተፈወሰው። እንግሊዝኛው ሄደን ስናይ ሳሊቬሽን ነው የሚለው። ሳሊቬሽን ነው ያገኘው ጌታ። ሁለንተናችን ይፈውሳል። አሜን። መንፈሳችን፣ ስጋችን፣ ነፍሳችን ይፈውሳል። ስጋችን ብቻ ፈውሶ አይተው። ይሄ ሰው ስጋ ብቻ አይደለም ተፈውሶ የቀረው፣ ወይም ስጋውን ብቻ እግሮቹን ብቻ ምን ዋጋ አለው? እሱም እንደገና እኮ ይበሰብሳል። ቀደም አያቴ እንዳሉት ማለት ነው። ይሄ የሚፈስ አይንማ ፈሶ እኮ ይቀራል። ግን የዘላለሙ አይን ካልበራ ምንም ጥቅም የለውም። አሁን ግን ጌታ ግን በዚህ ሰው ያደረገው ነገር ግን ወደ አምልኮ ነው የቀየረ፣ ወደ ኔክስት ሌቭል ነው። ሃሌሉያ። በኢየሱስ ክርስቶስም ይህን ዓመት ወደ ኔክስት ሌቭል የምንሄድበት ዓመት እንዲሆን በኢየሱስ ክርስቶስም እናገራለሁ። በኢየሱስ ክርስቶስ ኔክስት ሌቭል፣ በአገልግሎታችን፣ በጸሎታችን፣ በቤታችን፣ በፋይናንሳችን፣ በትዳራችን፣ በየትኛውም ነገር በሆነብን ነገር በኢየሱስ ክርስቶስም ወደ ኔክስት ሌቭል የምንሄድበት በኢየሱስ ክርስቶስም እንዲሆን ጸልያለሁ እና ሁላችሁም እንደምታውቁት እግዚአብሔር መልካም አምላክ ነው። በእውነት በጣም መልካም አምላክ ነው ማለት በቃ ዝም ብሎ አጋልጦ የማይተው፣ ሰው እንደሚያይ የማያይ፣ ሰው እንደሚፈርድ የማይፈርድ፣ ሰው ተስፋ ሲቆርጥ ተስፋ ቆረጠ ብሎ ትቶ የማይሄድ እና ሰዎች እስከተወሰነ ነው ሊሸከሙን የሚችሉት። ታስታውሳላችሁ መጽሐፍ ቅዱስ ዘፍጥረት ምዕራፍ 3 ቁጥር 10 ላይ ስናይ መቼም ይሄን ሰው የአዳም ማንነት ያለበት ሰው ነው አይደል? ይሄ ላም የሆነ ሰው ወይም ደግሞ ሽባ የሆነ ሰው ከእግዚአብሔር ሕልውና እኮ ሰው ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል አይደል? ይሄንንም ሰው ይመለከተዋል አይደል? ከእግዚአብሔር ክብር የጎደለ ሰው ነው፣ የእግዚአብሔር ክብር የሌለው ሰው ነው እና የኃጢአት አገባቡ አሁን እንደገና ወደ ሌላ ምዕራፍ አልሄድም። ግን ዘፍጥረት ምዕራፍ 3 ቁጥር 10 ላይ ስናይ እግዚአብሔር አዳም ጠርቶ ምን አለ? ወዴት ነህ አለው አይደል? አዳም ወዴት ነህ አለው እና እርሱም ሲመልስ ምን አለ? ራቆቴ ስለሆንኩ ፈራሁ ተሸሸኩም አለ። ራቆቴ ስለሆንኩ ፈራሁ ተሸሸኩም። እኔ የአዳም እውነተኝነት በጣም ወድጀዋለሁ እና ግን እግዚአብሔር መልካም አምላክ ነው። አያችሁ፣ ብዙ ጊዜ እንሆናለን ወገኖቼ፣ ሊተራል ሚኒንጉ ሳናይ በኃጢአት ምክንያት ነው ይሄን የሆነው። አዳም እግዚአብሔር አያችሁ፣ ስንወድቅም እግዚአብሔር መጥቶ ይፈልገናል። ስንሳሳትም እግዚአብሔር መጥቶ ይፈልገናል። እግዚአብሔር ከሱ ርቀንም ስንሄድ መጥቶ ይፈልገናል። እግዚአብሔር አዳም ጋር መጣና ምን አለው?
አዳም ከወዴት ነህ አለው። እና አዳም ምን አለ? ተሸሸኳል፣ ተደበቅኳል። ለምን? ኃጢአት ሰርቷል። እና እግዚአብሔር መጣና ምን ሲለው እናያለን። ዘፍጥረት 3:21 ማየት ትችላላችሁ። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። ምን አደረገ? አለበሳቸውም ይላል። እግዚአብሔር ለአዳምና ለሚስቱ ምን አደረጋቸው? አለበሳቸው። የዛሬ የጸጋ ምልክት ነው ወገኖች። እግዚአብሔር ጸጋ ነው ያለበሰን። አሜን። ከተለየንበት መልሶ ምን አደረገን? ጸጋ አለበሰን። እስቲ ይህን ጸጋ ለብሻለሁ የሚል ሰው ለጌታ ክብር ያምጣ። ሃሌሉያ! ኢየሱስ ጌታ ነው። አሜን። ሃሌሉያ ሃሌሉያ። እና በቃ ብሎ ኪካውት አድርጎ አልተዋቸውም። አሁን አንዳንድ የልጆቻችን እድሜያቸው ከ18 በላይ ካለፈ በጣም ካስቸገሩ ምናምን በቃ እኔ ቤት አትገቡም ልንል እንችላለን አይደል? እንደ ወላጅ ማለት ነው። ግን እኮ እንደዚህ ነው እኮ የሆኑት። አዳምና ሔዋን እኮ እግዚአብሔር በስትንፋሱ ፈጠራቸው፣ በአምሳሉ ሰራቸው፣ አበጃቸው። ግን ኮበለሉ። ግን እግዚአብሔር መልካም አምላክ ነው። አመጣና ምን አደረጋቸው? ልብስ አለበሳቸው። እግዚአብሔር ወገኖች ዛሬም እኮ ብዙ ነገር እሱ እያለበሰን ነው። አሜን። እኛ በሰው ላይ እንፈርዳለን እንጂ እግዚአብሔር ብዙ ነገር እያለበሰን ነው። አሜን ሃሌሉያ። እና አለበሳቸው። እዛ ብቻ አልተዋቸውም። የዚህ ሰውዬ ታሪክ እዚህ ጋር ይመጣል። የእርሱ ውርደት ወሰደና በመስቀል ላይ የእርሱን ቅድስና ሰጠው። ዕብራውያን 12:2 ለምታዩ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ በመስቀሉን ውርደት ንቆ በእግዚአብሔር ዙፋን ተቀምጧል። እርሱን በፊቱ ስላለው ደስታ መስቀሉን ታግሶ በመስቀሉን ውርደት ምን አድርጎ? ውርደትን ንቆ። ስለማን ነው ውርደትን ንቆ በመስቀል ላይ የተሰቀለው? ስለኔ ስላንተ። አሜን። ስላንተ ስላንቺ። ሃሌሉያ። ኢየሱስ ጌታ ነው። ስለኔ ስላንተ። ሃሌሉያ። ይህንም ያደረገው አንድ ነገር ነው። እርሱም ይኸው ልውውጥ ሊያደርግ ነው። ልውውጥ ታውቃላችሁ። ድሮ በካራቫና መርቻንት ትሬድ ወይም ደግሞ በሲራራ ንግድ ጊዜ አንድ ነገር ይደረግ ነበር። ሰዎች አሞሌ ጨው ይሰጡና በዝሆን ጥርስን ይቀይሩ ነበር። ወይም ደግሞ እቃ ይሰጡና በእቃ ይወስዱ ነበር። ባርተሪንግ ማለት ነው። እና እንደዚህ አይነት ንግድ ነበር። አሁን ጌታ ያደረገው ይሄ ነው። የኛ ነውርና የኛ ኃጢአት ምን አደረገ? ወሰደ። የሱ ደግሞ ቅድስና ምን አደረገ? ለኛ ሰጠ። እስቲ ለዚህ ጌታ ክብር እናምጣ። ቅድስና እኮ የለንም። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይኸው ተቀያየረ። ይኸው ኃጢአታችን ነውራችን በማን ጽድቅ ተቀየረ? በእግዚአብሔር ጽድቅ ተቀየረ። ለዚህ ነው መጽሐፍ ቅዱስ ማንም እንዳይመካ ከምን አይደለም? ከስራ አይደለም። እኔ አሁን ምሳሌ እዚህ ስጸልይ ለብዙዎቻችሁ እግዚአብሔር እንደተናገራችሁ ማመን አይደለም እስከ ጥግ አምናለሁ። የብዙዎቻችሁ ነገር እንደሚፈታ አምናለሁ። ግን ያ ሁሉ የሚሆነው ከእኔ የተነሳ አይደለም። ከማን የተነሳ ነው? ከእርሱ ከእግዚአብሔር የተነሳ ነው። አሜን። ምክንያቱም እሱ ሲሰራ እኔ አያውቃለሁ፣ አይቻለሁ፣ አምናለሁ። አሜን። እግዚአብሔር ታማኝ ነው። ሃሌሉያ። ስለዚህ የኛ ኃጢአታችን ነውራችን ወሰደና የእግዚአብሔር ጽድቅ ሰጠን። ኢየሱስ ጌታ ነው። ሁለተኛ ቆሮንቶስ 5:21 ላይ ሲናገር ምን ይላል? እኛ የእርሱ ሆንን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበት እርሱን ስለ እኛ ኃጢአት አደረገው። እርሱ ስለ እኛ ምን አደረገው? ኃጢአት አደረገው። እና ባጭር ቋንቋ የዚህ ሰውዬ ታሪክ ይሄ ነው። የኛ ታሪክ ይሄ ነው። አሜን። የኛን በደልና ኃጢአት ወሰደና የእርሱ ምን ሰጠን? ቅድስና ሰጠን። ካልሆነ ይሄን ሰውዬ መንገድ ላይ የተጣለ ሰው ነው፣ ዘመኑ ሲለምን የኖረ ሰው ነው፣ የተንከራተተ ሰው ነው፣ በሰው እጅ የወደቀ ሰው ነው። ደግሞም ሰዎች ተሸክመው እኮ ካላመጡት ቤተ መቅደስ ደጅ፣ ውብ በሆነ ቤተ መቅደስ ደጅ መቀመጥ የማይችል ሰው ነው። እሱም ብቻ አይደለም እኮ ሸቀል ካላደረገ ምናልባት ማታ ማታ አሳዳሪዎቹ ላይ ያስገቡትም ይችላሉ። ኢትዮጵያ ታውቃላችሁ፣ ለምነው የሚያኖሩ ሰዎች አሉ አይደል? እንዴት ነው አዲስ አበባ አካባቢ እናንተ አታውቁም? ለምነው በጣም የሚያኖሩ ሰዎች አሉ በጣም። እና ይሄን ሰው በደንብ ሸቀል አድርጎ በመርካቶኛ ቋንቋ ነው እና ካልመጣ ቤትም ላይ ያስገቡት ይችላል።
ግን በቃ ድንገት ይሄ ሰውዬ ወክ አደረገና ቤተ መቅደስ ገባ። አሜን ሃሌሉያ። የገባ ነው በኢየሱስ ክርስቶስ ስራ ነው። አሜን። ዛሬም ወደ ቅድስተ ቅዱሳን የገባ ነው እርሱ በሰራልን ስራ ነው። አሜን። ዛሬም እግዚአብሔርን ማምለክ የጀመርነው በሱ ስራ ነው። ሃሌሉያ። እና ይህን ሰው ቀጣይ ህይወቱ አንድ ነገር ነው። በቃ ወደ ምን ተቀየረ? ወደ ማምለክ ተቀየረ። ኢየሱስ ጌታ ነው። ዛሬ በኢየሱስ ክርስቶስም ባስለቀሰን ባቆዘመን ነገራችን ላይ እናመልክበታለን። ዛሬ ተስፋ ባስቆረጠን ነገራችን ላይ እናመልክበታለን። ሃሌሉያ። ምክንያቱም ስለናንተ ስለኔ የሚማልድ በአብ ቀኝ ያለ ኢየሱስ ስራችን ሁሉ ሰርቶ ፈጽሞ ገብቷል። የኛ ስራ ምንድነው ብትሉኝ ማምለክ ነው። ይሄ ሰውዬው ደህንነት አልተማረም። ይሄ ሰውዬ ደቀ መዝሙር አልተማረም። ይሄ ሰውዬ 6 ወር ተምሮ የጥምቀትም ምናምን ስርዓትም አልፈጸመም። ግን ወዲያውኑ የት ነው ያገኛችሁት? ቤተ መቅደስ ውስጥ ነው። ፕሪቪሌጅድ የሆነ ቦታ ነው እኮ ወገኖች። እኛ እኮ ከዛ የበለጠ ሕያዋን ምኖች ነን፣ ቤተ መቅደሶች ነን። እሱ እኮ ሰለሞን የሰራው ቤተ መቅደስ ነው የገባው። እኔና እናንተ ግን እኮ በአብ እቅፍ ስላለው ቤተ መቅደስ እዛ ነው የገባ ነው። ሃሌሉያ አሜን። ከሱ የተሻለ ክብር ነው። ደግሞም ምሳሌነቱ እሱ ነው። እሱም ቤተ መቅደስ ሰተት ብሎ ገባ አይደል? እኛ መግባታችንም የሚያሳይም ክፍል ነው። ድነታችን በዛ ነው የተካሄደው። ኢየሱስ ጌታ ነው። እና መጽሐፍ ቅዱስ እናነባዋለን። ያን ክፍል በተለይ ከ8 ጀምሮ የሐዋርያት ሥራ ምዕራፍ 3 እያጠቃለልኩ ነው። እሱን እናነብና እናጠቃልላለን። እግዚአብሔር ይመስገን። ሃሌሉያ። እስቲ ኢየሱስ ጌታ ነው እንበል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔር ስም ብሩክ ይሁን። እንደዚህ ይላል። ከቁጥር 7 ጀምሬ ያነበዋለሁ። በቀኝ እጁም ይዞ አስነሳው። በዚያ ጊዜም እግሩና ቁርጭምጭሚቱን ጸና። ወደ ላይ ዘሎም ቆሞ ይመላለስ ጀመረ። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሉት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁ። በእነርሱም ከሆነው የተነሳ መደነቅና መገረም ሆነ ይላል። ክብር ለጌታ ይሁን። እግዚአብሔር ካደረገው ነገር የተነሳ ምን ሆነ? መደነቅ ሆነ። ሃሌሉያ። ኢየሱስ ጌታ ነው ወገኖች። ጌታ በእናንተ ህይወት ላይ ሲሰራ ለሌሎች ምስክርነት ትሆናላችሁ። በቃ ይሄ አይደለም፣ ሌላ ነገር አይደለም። እግዚአብሔር በእናንተ ላይ ሲሰራ እግዚአብሔር የሰራው ነገር በእናንተ 1 2 3 ተብሎ የሚቆጠር ነገር ሲኖር ለሌላ ነገር አይደለም። ለምንድን ነው? ለምስክርነት ነው። ሃሌሉያ አሜን። ሌሎችን ትመሰክራላችሁ፣ ወደ እግዚአብሔር መንግስት ታመጣላችሁ። ይህን ሰው ኢሚዲየትሊ የት ተገኘ? ቤተ መቅደስ ተገኘ። ደግሞ ምን ማለት ነው? እንትን አለ። ምን ነበረ? ተበቀለው እና እየዘለለ ምን ማድረግ ጀመረ? እግዚአብሔርን ማምለክ ጀመረ። እየዘለለ ማለት በዛው አይዘው ታውቃላችሁ አይደል? ቼክ እያደረገ ነው። እግሩ መዝለል እችላለሁ ወይስ ምናምን ነገር ተብሎ አልተጻፈም፣ ግን ይመስለኛል። እና እውነት ነው እንደ ይሄ ፈውስ የጸና ነው ወይስ አይደለም ምናምን እግሩን ቼክ እያደረገ ምን ያደርጋል? ይጸናል። በጌታ በኢየሱስ ክርስቶስም ፈውሳችሁ ይጽና። አሜን። በኢየሱስም ፈውሳችሁ ይጽና። አሜን። ህመም ቢኖር በኢየሱስ ክርስቶስም ፈውሳችሁ ይጽና። በቃ ይሄን ሰው ምን ማድረግ ቼክ ማድረግ ጀመረ። በቃ መዝለል ጀመረ። እንዴ ለዚህ ያህል ዘመን እኮ ወቅስ ያደርግበት ነው። ብራዘር እግርህን አመስግን ስለምትሄድበት። አሜን። አዎ ገና ጫማ ተጨምሮለት ማለት ነው። ሃሌሉያ ኢየሱስ ጌታ ነው። ስለ አንደበትህን አመስግን ስለምትናገርበት። አሜን። ስለ አይኖችህን አመስግን ስለምታይበት። አሜን። ስለ ጆሮዎችን አመስግን ስለምትሰማበት። ሃሌሉያ ኢየሱስ ጌታ ነው። ይሄን ሰው ምን ማድረግ ጀመረ? እግዚአብሔርን ማመስገን ጀመረ። ሃሌሉያ በቃ መዘመር ጀመረ፣ ማምለክ ጀመረ። ዓመቱ የምን ዓመት ነው ብለናል? የማመስገን የማምለክ ዓመት ነው ብለናል። በቃ ይሄ ሰውዬ ፈጽሞ ታገኘ ነው። ቤተ መቅደስ ውስጥ ገባና በቃ ሃሌሉያ ኢየሱስ ጌታ ነው። ስራ ተሰርቷል ማለት ጀመረ። ኢየሱስ ጌታ ነው። ያንተም ስራ ተሰርቷል፣ የኔ ስራ ተሰርቷል። አሁን አንድ ነገር ብቻ ነው የሚጠበቅብን፣ እርሱም ቀኝ እጃችን አንስተን እግዚአብሔርን ማድረግ ማምለክ ብቻ ነው። ሃሌሉያ ኢየሱስ ጌታ ነው። በቃ ይሄ ሰው ስራው እንዳለቀለት ገባው፣ ተረዳ። ብዙ ሌላ ቢሮክራሲ አላበዛም። ከመኳንንት ከኃያላን ጋር በቃ ትከሻ ለትከሻ ሆኖ ምን ማድረግ ጀመረ? እኔም ከእናንተ እኩል ነኝ፣ ነውሬ ተነስቷል፣
ነቀፌታዬ ተነስተዋል። ጠላት የተናገረብኝ ተነስተዋል። አይሆንልህም የተባለው ተነስተዋል። እየለመንክ ትኖራለህ ብለው ሰዎች የማረቱብኝ ከኔ ጋር ተነስተዋል። አሁን አበቃ። እኔም ከማን እኩል ነኝ? ከኔ ጋር እኩል ነኝ። ወገኖቼ ከሰው ጋር አትፎካከሩ። ዝም ብላችሁ እግዚአብሔርን አገልግሉ። ዝም ብላችሁ እግዚአብሔርን ስሙ። የእናንተ ነገር ይኸው መጽሐፍ ቅዱስ ሲናገር በተራራ ላይ ያለ መብራት ምን ሊያደርግ አይችልም ይላል። ሊሰወር አይችልም። እግዚአብሔር ከእናንተ ጋር ከሆነ ማንም ሊሰውራችሁ አይችልም። ማንንም ሰው ሊሰውራችሁ አይችልም። ብቻ ጌታ ከእናንተ ጋር ይሁን። let's make sure እግዚአብሔር ከኛ ጋር እንዳለና እንደሌለ። ይሄን ሰው በቃ ጌታ ከሱ ጋር ሆነ፣ ፈወሰው። አሁን አትገባም ማለት ይቻላል? አታመልክም ማለት ይቻላል? እግዚአብሔር ስራ አትናገርም ሊባል ይችላል? አይቻልም። ምክንያቱም የእግዚአብሔር ስራ ለመናገር የሲልቨር ስፕሪንግ እኮ ክፍት ነው። በቃ መናገር እንችላለን። እንዴ ሜሪላንድ በሙሉ እኮ አሜሪካ በሙሉ ወንጌል አልተሰበከም እኮ፣ ክፍት ነው። እግዚአብሔር የሰራልን ለመናገር ምንም ብዙ እንትን አያስፈልግም። በቃ ብዙ ነገር አያስፈልግም። በቃ ይሄ ሰው ሰተት ብሎ ገባ። በቃ ማመስገን ጀመር፣ መዝለል ጀመረ። በኢየሱስ ክርስቶስም ይሄን ዓመት የምስጋና ዓመታችን ይሁን። በኢየሱስም የምስጋና ዓመታችን ይሁን። በኢየሱስም የምስጋና ዓመታችን ይሁን። በኢየሱስም ስጋቶች ሁሉ ይነሱ። ካንሰር በኢየሱስ ክርስቶስም ይቆረጥ። በኢየሱስም HIV በኢየሱስ ክርስቶስም ይቆረጥ። ጠላት በትውልዱ ላይ ያወጀው ይገልበጥ። ጠላት የተናገረው በኢየሱስ ክርስቶስም በትውልዱ ላይ ይቆረጥ። ዓመታችን የምስጋና ይሁን። ዓመታችን የሽብሸባ ይሁን። ዓመታችን እግዚአብሔርን የመፈለግ ይሁን። ሃሌሉያ። ይኸው እምነት አክሽን ይፈልጋል ወገኖች። እምነት ፌዝ ኒድስ አክሽን። ጴጥሮስ ምን አደረገው? መጣና እጁን ያዘው እና ተነስና ወክ አድርገዋል። ሃሌሉያ። ኢየሱስ ጌታ ነው። እስቲ የምትችሉ በእግሮቻችሁ ቁሙና በእግሮቻችሁ እስቲ ተንቀሳቀሱ። ሃሌሉያ። በቃ ሲምቦላይዝ እናደርገው። ሃሌሉያ። እምነት አክሽን ይፈልጋል። መጣና እጁን ያዘው እና አንድ ነገር በቃ ሪያላይዝ፣ ቁርጭምጭሚቱ በረታ፣ አጥንቶቹ በረቱ። ይኸው ሽባ ሆኖ እንደኖረ አይደለም፣ ዝሎ እንደኖረ አይደለም። ወገኖቼ ከዛሬ ጀምረን እስቲ በልጆቻችን አናት ላይ ዝም ብለን በቃ አይናገረን ምንም ነገር ችግር የለውም፣ አንስማ፣ ድምፅም አንስማ፣ የተለየም ኢንካውንተር አይኖረን። ግን ዝም ብለን እስቲ ማለዳ ማለዳ ተነስተን በልጆቻችን ላይ እጃችን ጭነን በቃ ይኸው መፍረስ ያለበትን እናፍርስ፣ መተከል ያለበትን እንትከል፣ መንቀል ያለበትን እንልቀል፣ መነመታት ያለበትን እንምታ። ማራባቶና ማክላቫዲያ ሐኪም ቤት እኮ አንደኛ ምርጫችን አይደለም ወገኖቼ፣ ጌታ ነው አንደኛ ምርጫችን። ሃሌሉያ። እኛ እኮ በዚህ ዘመን እያደረግነው ያለነው እኮ የሐኪም ቤት ማድረግ የሚገባ ነገር ሁሉ አድርገን ከጨረስን በኋላ ነው። ነብይ የታለ? በጸጋ የሚያገለግል አገልጋይ የታለ? በእንትን እንደዚህ ውስጥ ምን ሄደው እኮ ከዛ በኋላ ነው። ግን ኢየሱስ የመጀመሪያ ነው። ሃሌሉያ። በቃ እንደዚህ አለው አይደል? ተነስና ምን አደርጋለሁ? ተመላለስ። ሃሌሉያ። ያለኝ ይሄ ነው፣ ብርና ወርቅ የለኝም፣ ግን ምን አለኝ? እስቲ ኢየሱስ አለን እንበል። ሃሌሉያ። እስቲ ኢየሱስ አለን እንበል። ሃሌሉያ። ዛሬም ሕያው ነው። ሃሌሉያ። ዛሬም ሕያው ነው። እስቲ እንጸልይ በጌታ በኢየሱስ ክርስቶስም። ጨርሻለሁ። እንጸልይ። ሃሌሉያ። ዛሬም ሕያው ነው። ተነስና ተመላለስ። ማራባዶና ማክሬቬዲና ማሸካቱያ ሪባሃቶና ማዲያና ማሸክላቫዲያ የፍርሃት መንፈስ መታለው በጌታ በኢየሱስ ክርስቶስ። የፍርሃት መንፈስ መታለው በጌታ በኢየሱስ ክርስቶስ። የጭንቀት መንፈስ መታለው በጌታ በኢየሱስ ክርስቶስ። ያለማመን መንፈስ መታለው በጌታ በኢየሱስ ክርስቶስ። ህዝቡ በራባዶና ማጋላባዶና ማሬሃዲያና ሸካቲያ ማዶ ማራባዲያና ማ ለራባሃቶና ማክላባዶና ሸክራቫዲያና ማዲያና ሬባሃቶና ማላባሃቶና ማዲያና ማንቶና ማዲያና ማኔ ዳንኤል ሆይ ጸሎትህ ምን ብሏል? ተሰምቷል። ዳንኤል ሆይ ምን ሆነ? ጸሎትህ ተሰምቷል። ጠላት አንዳንዴ ሊያዘገይ ይፈልጋል ወገኖች። አንዳንድ በእንዲህ አይነት ሁኔታ የምታልፉ ሰዎች አላችሁ። ጠላት እንደዚህ ያደርጋል፣ ግን አትስሙት። እግዚአብሔርን ስሙ። ሃሌሉያ። እግዚአብሔር ድብቅ ጦሩን ያስነሳል። እግዚአብሔር ተዋጊ ነው። ስሙ ኤልሻዳይ ነው። ማራባዶና ማክላባዶና ማራባሃዲና ማሸክላ ራባሃዶና ማራባዲያ በጌታ በኢየሱስ ክርስቶስ ምን ጸልያለሁ። በኢየሱስ ክርስቶስም በሮች አውቀው ይከፈቱ። በሮች አውቀው ይከፈቱ በጌታ በኢየሱስ። በሮች አውቀው ይከፈቱ በኢየሱስ ክርስቶስ። ጠላት የዘጋቸው በሮች ይከፈቱ በኢየሱስ ክርስቶስ። ጠላት የዘጋቸው በሮች ይከፈቱ በኢየሱስ። የአገልግሎት በር ይከፈት በኢየሱስ ክርስቶስ። በኢየሱስም ይከፈት በጌታ በኢየሱስ። ያው እግዚአብሔር ሲያዝ ወገኖች የሚዘጋ ነገር የለም። ሃሌሉያ። የስሙ ኃይል እንላለን እስቲ። ሃሌሉያ። የስሙ ኃይል
የስሙ ኃይል የስሙ ኃይል ማራባዶና ማጃግላባዲና ማራባሃዲያ ጸልዩ በጌታ በኢየሱስ ክርስቶስ ሸክም ይንከባለላል አሁን በጌታ በኢየሱስ ክርስቶስ ያጎበጠን ነገር ይንከባለላል በኢየሱስ ክርስቶስ አይኖቻችን ይከፈታሉ በጌታ በኢየሱስ ክርስቶስ ትላንት ያየነው ደግመን አንደግም በጌታ በኢየሱስ ክርስቶስ ትላንት የተናገርነው ደግመን አንደግም በኢየሱስ ክርስቶስ ትላንት የሰበክነው ደግመን አንሰብክም በጌታ በኢየሱስ ክርስቶስ የእግዚአብሔር ሐሳብ አዲስና አዲስ ነው ከክብር ወደ ክብር ነው ማራባዶና ማክላባዲናማ መንፈስ ቅዱስ በጌታ በኢየሱስ ክርስቶስም ዛሬ ቆዝማ የመጣች ነፍስ ዛሬ አዝና የመጣች ነፍስ ዛሬ ተስፋ ያጣች ነፍስ ዛሬ በችግር ውስጥ ላለች ነፍስ ማራባዶና ማክላባዲያ መቼ ነው የኔ ነገር መቼ ነው በኢየሱስ ክርስቶስም ቅድም ዮፔድ እንደሰበከው ብላቴናው እንደሰበከው ጌዲዮን ፈርቶ ቤቱን ዘግቶ ጭራሽ ደግሞ ጉድጓድ ውስጥ ተደብቆ አረ ተቃላችሁ ቅድም እያልኩ ነበር መንፈሳዊ ዕውርነት አንዱ መገለጫው ምንድነው ፍርሃት ነው በኢየሱስ ክርስቶስም ከዚህ ጉባኤ ዛሬ ጌታ ፍርሃትን ይሰብራል በኢየሱስም ዛሬ ከዚህ ጉባኤ ላይ ፍርሃትን ይሰብራል በኢየሱስ ክርስቶስ ዛሬ በኢየሱስ ክርስቶስም ከዚህ ጉባኤ ላይ ፍርሃት ይሰብራል በኢየሱስ ክርስቶስ ፍርሃታችሁ እናንተ ታውቁታላችሁ ግን ጥሩት አንተ ተራራ በዘሩባቤል ፊት ምንድነው ደልዳላ ሜዳ ትሆናለህ አለው በመንፈሴ እንጂ በኃይልና በብርታት አይደለም እግዚአብሔር መንፈስን እንጠራለን በፍርሃታችን ላይ የእግዚአብሔር መንፈስን እንጠራለን በጎበጥንበት ነገር ላይ የእግዚአብሔር መንፈስን እንጠራለን ባስፈራን ነገር ላይ ዛሬ ሁሉ ደና ይሆን ዛሬ ሁሉ መልካም ይሆን ዛሬ ሁሉ መልካም ይሆን በመስሪያ ቤት ላይ መልካም ይሆን በስራ ስፍራ ላይ መልካም ይሆን በትዳራችን ላይ መልካም ይሆን በልጆቻችን ላይ መልካም ይሆን በጤናችን ላይ መልካም ይሆን በነገሮቻችን ላይ መልካም ይሆን በጎረቤት ላይ መልካም ይሆን በአካባቢያችን ላይ መልካም ይሆን ሆራ ባባዲና ማጋዲያና ማጂሃዲያና ማዳ ሪቫሃንቶና ማራባሃዲና ማክላባዶና ማራባሃዲና ማቃታላሽ አንዲያና ሃሌሉያ ጌታ ተባረክ ኢየሱስ ሃሌሉያ ኢየሱስ ተባረክ ሃሌሉያ እንባርካለን ኢየሱስ የባረከን ኢየሱስን ባረካለን የባረከን መንፈስ ቅዱስን ባረካለን ያረሰረስከን መንፈስ ቅዱስ ስምህን እናከብራለን በድንቅ አጠራሩ የተገናኘን መንፈስ ቅዱስ እንባረካለን ተመስገን የትውልዱ ጥያቄ ስለተፈታ እናመሰግናለን የዚህ ጉባኤ ጥያቄ ስለተፈታ እናመሰግናለን የዚህ ትውልድ ችግር ስለተፈታ እናመሰግናለን እንቆቅልሻችን ስለተፈታ እናመሰግናለን ማህተሙ የሚፈታ በመካከላችን ስላለ እናመሰግናለን እስቲ ኢየሱስ እንበለው ሃሌሉያ ይሄ ድንቅ ስም እስቲ ኢየሱስ እንደገና እስቲ ኢየሱስ እስቲ እንደገና ኢየሱስ ሃሌሉያ ኢየሱስ ይሁን አለ ሆነ እርሱ ይሁን አለ ሆነ እርሱ ይሁን አለ ሆነ ከሆነው ነገር ሁሉ አንዳች ያለ እርሱ የሆነ የለም እርሱ ይሁን አለ ሆነ ወገኖች ስሙኝ የፈራነው አይወርሰንም የፈራነው አይወርሰንም የፈራነው አይወርሰንም ለምን እኛ ብርቶች ስለሆንን አይደለም ብርቶች ስለሆንን አይደለም ወገኖች ብርቶች ከሆነን ማጸጋ ለምን አስፈለገ አብርሃም ሆይ ከወዴት ነህ አለው አይደል ጌታ እግዚአብሔር እኮ ስለማያውቅ አይደለም እኮ ያውቃል እኮ የት ነህ ተሸሸኩ ፈራው የፈራሽው አይወርስሽም የፈራኸው አይወርስህም የፈራሽው አይወርስህም አዎ ጸጋ አለ ጌታ ራሱ እግዚአብሔር ራሱ መጣና ልብስ አበጃጀ ደግሞ አበጃጅቶ ብቻ እኮ አይተውም አለበሳቸው ሃሌሉያ ምን አለበሳቸው እግዚአብሔር የምናልፍበት ጸጋ አለበሰን
ዛሬም ለጸጋው ዙፋን እርሱ ታማኝ ነው። እኛ ባንታመን እንኳን እርሱ ታማኝ ነው። እኛ ባንታመን እንኳን እኛ ብንፈራ እንኳን እርሱ ታማኝ ነው። ሃሌሉያ። በድንቅ አጠራሩ የጠራን እርሱ ታማኝ ነው። ማራባዶና ማጋዲና ማሊያ ኤርምያስ እንደዚህ ያለው አይደል? በእናትህ ማህፀን ሳለህ ምን አደረግህ? አወቅኩህ። በእናትህ ማህፀን ገና ብላቴና ሳለህ አይደለም፣ ገና በውምብ ውስጥ ሳለህ። እኔ እግዚአብሔር እንደዛ እንደሚያውቀኝ አውቃለሁ። በጣም እርግጠኛ ነኝ። አንድ ቀን ወደፊት ነግራችኋለሁ። እንደዛ እንደሚያውቀኝ አውቃለሁ። በጣም እንደተጠነቀቀልኝ እግዚአብሔር ለእናንተም እንደሚጠነቀቅላችሁ አምናለሁ። እግዚአብሔር ለእናንተም እንደዚህ እንደሚጠነቀቅላችሁ አምናለሁ። አሁን ያለው ሁኔታ የሚናገርባችሁ አይደላችሁም። ዓለም የሚናገርባችሁ አይደላችሁም። ጨለማው የሚያውጅባችሁ አይደላችሁም። ሁናቴው የሚናገርባችሁ አይደላችሁም። ኢየሱስ። እስቲ እንደገና ኢየሱስ እንበለው። እስቲ እንደገና ኢየሱስ እንበለው። እንደገና እስቲ ኢየሱስ እንበለው። ሃሌሉያ። ፈውስ አለ። ፈውስህን ተቀበላለሁ። ሃሌሉያ። ፈውስ አለ ዛሬ። ኢየሱስ ፈውስ አለ። ለሚያምን ምን ይሆናል? ሁሉ ይቻለዋል። አንዳንዱን አይደለም ወገኖች፣ ሁሉ ይቻለዋል። ኢየሱስ ጌታ ነው። ሃሌሉያ። አንርሳ ወገኖች፣ እግዚአብሔር ትላንት ያደረገውን አንርሳ። ትላንት ያበላን ያጠጣን አንርሳ። ትላንት የፈወሰን አንርሳ። ትላንት የሰራውን አንርሳ። አንልመደው ክርስትና ወገኖች፣ ክርስትና አንልመደው። ጌታ እኮ በወንጌላት አስተማራቸውና በመንፈስ ቅዱስ ኃይል እንዳይለመድ ነው መንፈስ ቅዱስ አመጣና በድንቅና በታምራት አስጀመራቸው። ይኸው ድንቅና ታምራት ጌታ የሚያደርገው እኛ ፌመስ እንድንሆንበት አይደለም፣ ወንጌል እንዲሰበክበት ነው። ሃሌሉያ። ወንጌል እንዲሰበክበት ነው። በድንቅና በታምራት ምን ያደርግ ነበር? ያጸና ነበረ። ዛሬ ጌታ ምልክትን ያደርጋል። ዛሬ ምልክትን ያደርጋል። የምትመሰክሩ ብዙዎች አላችሁ። ዛሬ ድንቅና ምልክት እግዚአብሔር ያደርጋል። ሃሌሉያ። እንደ ዘጠኞቹ አንሆንም፣ እንደ ዘጠኞቹ አንሆንም። ዛሬ ድንቅና ምልክት ያደርጋል ጌታ። ሃሌሉያ። እያጸና ይሄድ ነበር። እኔ የማደርገውን ብቻ አይደለም፣ እኔ ከማደርገው በላይ ምን ታደርጋላችሁ ያለው ጌታ ነው። ሃሌሉያ። በቃ እጅ መጫንን ለማመድ። ሃሌሉያ። ኢየሱስ ጌታ ነው። ሰሪው ጌታ ነው። ሃሌሉያ። የጸጋው ባለቤት ጌታ ነው። መንፈስ ቅዱስ የሰጠን ጌታ ነው። ኢየሱስ ጌታ ነው። ጨለማ ተገፈፈ። ጨለማ ተገፈፈ። ጨለማ ተገፈፈ። ጨለማ ተገፈፈ። ተስፋ የሚያስቆርጠን ተገፈፈ። አለማወቅ ተገፈፈ። ሃሌሉያ። ወገኖቼ ስራ ተሰርቷል። ከኛ ጥቂት ነው የሚጠበቀው። ስራው ተሰርቷል ወገኖች። ጌታ ነው ስራውን የሰራው። በቃ ሌትስ ቢ ኢን ዲስ ሀምብል በሆነ ህይወት ወደ ዙፋኑ እንቅረብ፣ ወደ መገኘቱ እንቅረብ፣ ወደ ህልውናው እንቅረብ። አማቨለብል እንበል። ሃሌሉያ። እርሱ ይናገራል። እናመሰግናለን እግዚአብሔር መንፈስ፣ እናመሰግናለን እግዚአብሔር ልጅ ኢየሱስ፣ እናመሰግናለን አባባት ሆይ ስለተናገርከን እናመሰግናለን። ስለ መንፈስህ እናመሰግናለን። ስናጽናናህን እናመሰግናለን። ስለተፈወስን እናመሰግናለን። አይኖቻችን ስለበሩ እናመሰግናለን። ጆሮአችን ስለተከፈቱ እናመሰግናለን። አይኖቻችን ስለተከፈቱ እናመሰግናለን። ምላሶቻችን ስለተከፈቱ እናመሰግናለን። ስለፈወስከን እናመሰግናለን። ተመስገን ጌታ ሆይ። ክብር በሰማይ ክብር በምድር ለአብ ለወልድ ለመንፈስ ቅዱስ ይሁን። ሃሌሉያ። ለእግዚአብሔር አብ እልልታና ጭብጨባ